እሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? አመስግኑታ በደንብ አድርጋችሁ። ገብርኤል አባቴ ለኔ አማላጄ ጃጁ የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ገብርኤል ይቅደምላችሁ ከፊት እኛ እንከተላለን፣ እሱ ይቅደምልን። አምልኮ ደረሰ። ቅዱስ ገብርኤል አባታችን ሊነግስ ነው። ከሚነደው እሳት ከዚያ ነበልባል ያወጣኝ እሱ ነው ፈጥኖ ገብርኤል። ስም ተጽፏል በልቤ ነግሷል በቤቴ ፊት ቆሜያለሁ ባርከኝ ገብርኤል አባቴ። እንኳን ለሐምሌ ገብርኤል በሰላም አደረሳችሁ። ቅዱስ ገብርኤል ከክፉ ሁሉ ይጠብቃችሁ። መልካም በዓል። ገብርኤል ሐመር ማደ ወርቅ እልል 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 እያላችሁ ሐምሌ 19 ለደገስ ነው አባቴ ገብርኤል ሕዝቡን ሊባርክ ነው። የቁልቢው ገብርኤል ሕዝቡን ሊባርክ ነው። የሐዋሳው ገብርኤል ሕዝቡን ሊባርክ ነው። ማድረግ አድርገ ገብርኤል ሊቀ መላእክት ሰላም ሰላም ውድ የቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለሐምሌ 19 ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ሐምሌ 19 ቅዱስ ገብርኤልን ለምን እናከብራለን? ቅዱስ ገብርኤል በዚህ ቀን ያደረገው ተአምርስ ምንድነው ስንል በዓሉን በማስመልከት የተማማረን ቆይታ የምናደርግ ይሆናል። መምህራኖቻችን ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን፣ አባ ሪያቆስ፣ ዲያቆን ሄኖክ ኃይሌ፣ መምህር አድነው ወንድሙና ሌሎች መምህራን ያስተምሩናል። ወደ ቪዲዮ ከማለፋችን በፊት ሁላችሁም ቪዲዮ ላይክ በማድረግ ጀምሮ ቢያንስ 5000 ላይክ እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሁላችሁም ኮሜንት ላይ ቅዱስ ገብርኤል አባቴ እያላችሁ ኮሜንቱን አጥለቅልቁት። ሐምሌ 19 ቅዱስ ገብርኤልን ለምን እናከብራለን? ወደ ቪዲዮ። ሐምሌ 19 ቀን የሚከበረው በዓል መልአኩ ቅዱስ ገብርኤል ቅዱስ ቂርቆስና ቅድስት ኢየሉጣን የተራዳበትን ቀን ነው የምናከብረው። ቂርቆስና ኢየሉጣ በእምነት ክርስቶስን አንክድም ብለው ለጣዖት አንሰግድም ብለው ከክርስቶስ ፍቅር የሚለየን ማን ነው ብለው ወገኖቼ ስለ ክርስቶስ ሲሉ ስለ አምላካቸው ሲሉ ስለ ቤተ ክርስቲያን ሲሉ ወደ ፈላሃ ውስጥ በእምነት ገቡ። እግዚአብሔር መልአኩን ልኮ ከዚህ መከራ አዳናቸው። እነ ቅዱስ ጊዮርጊስ፣ እነ ቅዱስ አርሴማ፣ እነ ቅዱስ ጴጥሮስ፣ እነ ቅዱስ ጳውሎስ ዛሬ በዓላቸውን የምናከብርላቸው ሕፃኑ ሰማዕት ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ ክርስቶስን በክብር ያሳዩ ናቸው። ለመምህራችን ለመምህር አድነው ወንድሙ ቃለ ሕይወትን ያሰማልን። ሐምሌ 19 የቅዱስ ገብርኤል ዓመታዊ ክብረ በዓል እጅግ በደማቅ ሁኔታ እየተከበረ ይገኛል። በቁልቢ ገብርኤል፣ በሐዋሳ ገብርኤል፣ በአዲስ አበባ ደግሞ አስኮ ገብርኤል፣ ግቢ ገብርኤል፣ ብስራተ ገብርኤልና ቃሊቲ ገብርኤል በጥቂቱ መጥቀስ ይቻላል። እናንተስ በዓሉን የት እያከበራችሁ ነው? የት ነው የምታከብሩት? ኮሜንት ላይ ጻፉልን። አሁንም እንቀጥል። አንድ ክርስቲያን ሐምሌ 19 የሚከበረውን የቅዱስ ገብርኤል ዓመታዊ ክብረ በዓል ለምን እንደሚከበር ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 13። እንግዲህ መልአኩ ቅዱስ ገብርኤል ዓመታዊ ክብረ በዓል በደማቅ ተከብሮ ይውላል። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌሉ ይህንን ከጥበበኞችና ከአስተዋዮችን ሰውረ ለሕፃናት ስለገለጥክላቸው አመሰግንሃለሁ ብሎ እንደተናገረው ሕፃን ቂርቆስ በጥበብ ተሞልቶ እናቱን አትፍሪ በማለት ስለ ክርስቶስ በሚመሰክርበት ጊዜ ጣል ቅዱስ ገብርኤል ያዳነበት ዕለት መታሰቢያ ሆኖ ይውላል። በዚህ በሐዋርያት ሥራ ምዕራፍ 23 ከቁጥር 11 ላይ በኢየሩሳሌም ስለኔ እንደመሰከርህ እንዲሁም በሮሜ ትመሰክርልኝ ዘንድ ይገባሃልና ተብሎ ቅዱስ ጳውሎስ እንደተነገረው ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ
ስለ ክርስቶስ በአደባባይ መስክረው በሰማዕትነት ያረፉበት ዕለት መታሰቢያ ነው። በረከታቸውና ረድኤታቸው በእኛ ላይ ይደርብን። ወስብሐት ለእግዚአብሔር። ይቆየን። አሜን። ለወንድማችን ቃለ ሕይወትን ያሰማልን። ሐምሌ 19 ለምን እንደሚከበር አስተምረውናል። በቀጣይ ደግሞ ወደ ርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ትምህርት እናልፋለን። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። መብረቁ እንዳያስደነግጠን በመብረቁ ደም የሚያዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖራል? ለአባታችን ቃለ ሕይወትን ያሰማልን። የምናከብራቸውን በዓላት በዘልማድ ሳይሆን በእውቀት ከመጽሐፍ ቅዱስም እየጠቀስን እዚህ ነው የምናከብረው ብለን መጥቀስ መመለስም ይኖርብናል። እኛም እንግዲህ በትጋት ቪዲዮዎችን እያዘጋጀን እንገኛለንና ከእናንተ የሚጠበቀው ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ደግሞ ላይክ ማድረግና ሼር ማድረግ ብቻ ነው። ወደ ቀጣይ ቪዲዮ እናልፋለን። ቅዱስ ገብርኤል ያደረገውን ታምር እናድምጣለን ነው። ሙስሊሞች ናቸው፣ ባልና ሚስት ናቸው። ልጅ መውለድ አልቻሉም። ብዙ ስፔሻሊስቶች ተመለከቷቸው፣ አዩዋቸው፣ መውለድ አልቻሉም። መጨረሻ ላይ ግን ልጅ በጣም ስለናፈቃቸው ለምንድነው የክርስቲያኖቹ ገብርኤል ጋር ሄደን ስለተማነሳለው ብለው አካባቢውም ድሬዳዋ ምንም ነፃ ህዝብ ነው ማህበረሰቡ ብዙ እንትን አይደለምና ሄደው ለገብርኤል ተሳሉ። ልጅ ከሰጠን ክርስቲያን እንሆናለን አሉ። እንደ ቀልድ ሄደው ተናገሩ። ሰጣቸው። ልጅ ሲወልዱ ስለቱም በሌላ ለወጡትና ክርስትናውን ተዉት። ምክንያቱም ብዙ ነገር ዝም ብሎ አሰቡ። ብዙ ነገር ሲያስቡ ከማህበረሰባቸው ከዘመዳቸው እሱን ሲያስቡ ልጅ ካገኘን ምናምን አሉና ሲተዉት አንድ ቀን በተኙበት ልጁ ጸጥ አለ እና የለም ቢነኩት የለም። ወደ ሆስፒታል ህመም ነው ብሎ ሲወስዱ ምን ታደርጋላችሁ? ነፍስ እኮ ከስጋው ተለይቷል አሏቸው ሐኪሞቹ። ይገርማቸዋል። እናትየው ግን ወደ ልቧ ተመልሳ ልጁን እንዳቀፈችው አልቀብረውም ብላ ገብርኤልን ዋሽቸው ነው ከልክየው ነው ገብርኤል ነው ይሄን ያደረገው ብላ ወደ ገብርኤል ቤተክርስቲያን ተሸክማው አስከሬኑን ይዛ ሄዳ ድሬዳዋ ገብርኤል እንደዚያው ወደ ምረቱ ላይ ጣል አደረገችው። ገና ራስ እኮ ነው። ልክ ስትጥለው ሽንቱን ሸና ልጁን ነው። ተመልከቱ። አሜን። ቅዱስ ገብርኤል ለእኛም በአማላጅነቱ ፈጥኖ ይድረስልን። በቅዱስ ገብርኤል ቀን መልአኩን ተማጽናችሁ መልአኩ ደርሶልኛል በአማላጅነቱ ከፈጣሪም ተልኮ ለኔም ደርሶልኛል የምትሉ ኮመንት ላይ ምስክርነታችሁን መጻፍ ትችላላችሁ። በመቀጠል ይህንን ዝማሬ ልጋብዛችሁ። ትንቢቱ ሲፈጸም ዘመኑ ሲያበቃ ከቀናት ሳትዘገይ ሳይጎድል ደቂቃ ወደ ድንግል መጥተህ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰበክ። ወደ ድንግል መጥተህ ደስታን አበሰርክ የአምላክን ሰው መሆን ለዓለሙ ሰበክ። ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነ ድረስ ድምፅህን እንስማ። እግዚአብሔር በቤቱ ያሳድግሽ እንላለን። ወደ ሁለተኛው የቅዱስ ገብርኤል ተአምር እናልፋለን። መልካም ቆይታ። ይሄን ተአምር በደንብ አድርጋችሁ ስሙ። ልጅ የላት ቤተ ክርስቲያን በሰፈሯ ያለው በአቅራቢያው አጥቢያዋ ቅዱስ ገብርኤል ነው እና ይቺ ሴት የምትኖረው በገጠሪቱ የኢትዮጵያ አንዲት ከተማ ላይ ነው የምትኖረው። ከተማው ላይ ሁለት ቤተ ክርስቲያን አለ። አንዱ የቅዱስ ገብርኤል፣ አንዱ በእመቤታችን በድንግል ማርያም የተሰራ ቤተ መቅደስ ነው። የሷ አጥቢያ ቅዱስ ገብርኤል ነውና ሰዎች ካገባሽ ይሄን ያክል ዓመት ሆኖሻል ለምንድን ነው ልጅ ያልወለድሽው እያሉ ካፋቸው የሚወጣው ቃል ቅስሟን እየሰበረ ማህበረሰቡን መንደሩን የተወች ሴት ናት። ቤቷ የተከተተች ሴት ናት። ሁሉ ጊዜ ለቅሶ ያልተለያት ሴት ናትና አንድ ቀን በጣም ሲከብዳት በጣም በምሬት ወደ ቤተ ክርስቲያን ጭር ባለበት ሰዓት መጣችና የታላቁ መልአክ የቅዱስ ገብርኤል ስዕል ይሄውና በአትሮንሱም ላይ አለ። መጣችና በስዕሉ ፊት ተንበርክካ እንባዋን መንታ እያወረደች አንተ መልአክ ወደ ኤልሳቤጥ እንደሄድ ወንድ ልጅ ትወልጃለሽ ብለህ እንዳበሰርካት ምን አለ
የጌታ መልአክ ጸሎቴን ቅድመ እግዚአብሔር አድርስና ደግሞ አብስረኝና እስቲ ልጅ ልውለድ አክን መሰደቤን አርቅልኝ እያለች እንባዋን እንዲየጠረገች ስዕሉ ላይ ትቀባ ነበር። እንባዋን ስዕሉ ላይ ትረጭ ነበር። እንዲህ አደረገችና ጸሎት ጸለያ። አንድ ነገር ግን ለእግዚአብሔር ቃል ገባች። ቅዱስ ገብርኤል ደሃ ነኝ፣ ምስኪን ነኝ፣ ገንዘብ የለኝም፣ ልጅ ከሰጠኝ ምሰጥህ ነገር ስለሌለኝ ልጁን በቤተ መቅደስ ክርስትና አንስቼ እስከሚያድግ ድረስ በዚህ ቤተ መቅደስ ብቻ አቆርብልሃለሁ። በቃ ሌላ ምንም አላረግም። በሃይማኖት እንዲጸና ቤተ ክርስቲያን እያመጣው ስጋውና ደምን እንዲቀበል አረግልሃለሁ። ይሄንን አርግልኝ ብላ ሄደች። በአመቱ የነገሩትን ማይረሳ የለመኑትን ማይነሳ በጎ ስጦታ ፍጹም በረከት በእጁ የሆነ የማርያም ልጅ ኢየሱስ ክርስቶስ የተዘጋውን የልጅ በሯን ከፈተና ወንድ ልጅ ሰጣት። ወንድ ልጅ ወለደች። ከዛ በኋላ ያ ሁሉ የለቅሶ ዘመን አለፈ። የሰደቧት፣ ያሽማጠጡባት፣ ያሟት፣ የቦጨቋት፣ የከታተፏት አቤት እኛ ስንችልበት፣ አቤት መቆራረጥ፣ አቤት መከታተፍ እና ይገርማችኋል። እነዛ የሰደቧት ሁሉ እንኳን ማርያም ማረችሽ እያሉ የደስታዋ ተካፋይ ሆኑ። ጠላት እንደዚህ አፈረላት። ጠላቷን ማን አሳፈረላት? የሰደቧትን ያሽሟጠጡባት ማን አሳፈረላት? ማን በልጅ ባረካት? ልጅ መስጠት የሚችል ሰው አለ ወገኖች? ልጅ መስጠት የሚችል ባል አለ ወይ? ልጅ የማስጦታ ነው። የሌላችሁ እግዚአብሔር የተባረከ ልጅ ይስጣችሁ። ልጅን የሚያክል ነገር ተስሎ ማግኘት ከባድ ቢመስልም ብዙዎች ግን ትዳር ይዘው ልጅ ወልደው እንደዚህ ይመሰክራሉና ለኛም የለመነውን ሁሉ ልዑል እግዚአብሔር ጸሎታችንን ይስማን። ቅዱስ ገብርኤል በአማላጅነቱ ከፈጣሪ ተልኮ ይድረስልን፣ ከፈጣሪ ያማልደን እንላለን። የእግዚአብሔር መላእክት እንግዲህ ከፈጣሪያችን ያማልዱናል ብለን እናምናለን። አንዳንዶች ግን ተጠራጣሪ በመሆን ምልጃ ለምን ያስፈልጋል ይላሉ። ዲያቆን ሄኖክ ኃይሌ። አንዳንድ ሰው የቅዱሳን አማላጅነት ስንናገር አይ እኔ በቀጥታ መለመን ስችል ምልጃ ለምን አስፈለገ? እኔ በቀጥታ ከሆነ ምርጫዬ ብሎ ሊጠይቅ ይችላል። ይህ የምርጫ ጉዳይም አይደለም በእውነት። ምክንያቱም እኛ ለምሳሌ አንድ ሰው ተነስቶ ስለኛ ሲጸልይልን በፍጹም አትጸልይልኝ ምክንያቱም እኔ በቀጥታ መለመን እችላለሁ አንልም። ይገባናል። እኛ ምን ለምናለን፣ ያም ሰው ስለኛ ሊጸልይ ይችላል። በተለያየ አቅጣጫ ስለኛ የሚቀርበው ልመና በደስታ ነው የምናየው። ስለዚህ በቤተክርስቲያናችንም ትምህርት ቅዱሳን ያማልዳሉ ማለት አንድ ሰው ጸሎት ያቆማል ማለት አይደለም። እሱም ይጸልያል፣ ነገር ግን ደግሞ የቅዱሳን አማላጅነትም ያስፈልገዋል፣ ይረዳዋል ማለት ነው። የሚተካ አንዱ ካልበራ አንዱ የሚጠፋ አይነት ነገር አይደለም የቅዱሳን አማላጅነት። እንግዲህ ይህንን በዚህ መልኩ ከተመለከት ነው የቅዱሳን አማላጅነት ለምን አስፈለገ የሚለውን ጥያቄ ወደ መመለስ እንመጣለን። በመጽሐፍ ቅዱስ መነጽር ስንመለከተው የቅዱሳን አማላጅነት ያስፈለገባቸው በቂ ምክንያቶች አሉ። የመጀመሪያው አንደኛው የቅዱሳን አማላጅነትን ለምን እንጠይቃለን? እኛ ኃጢአተኞች ስለሆነንና ከኛ ጸሎት ይልቅ የጻድቃን ጸሎት ተሰሚነት ስላለው ነው። አንድ ሰው ታዲያ የቅዱሳን አማላጅነትን ስንጠይቅ እያመን ያለነው ምን መሆናችንን ነው? ኃጢአተኛ መሆናችንን ነው። እኔ ጸሎቴን ተቀባይነት እንዳያገኝ የሚያደርግ በደል አለብኝ እያልን። ስለዚህ አማላጅነትን በመጠየቅ ውስጥ ኃጢአትን ማመን አለ ማለት ነው። አንድ ሰው አማላጅ ያስፈልገኝም ሲል በተዘዋዋሪ ደግሞ ኃጢአት የለብኝም ማለት የሚል ትርጉም ይሰጣል ማለት ነው። ስለዚህ ከኃጢአተኞች ጸሎት ደግሞ የጻድቃንን ጸሎት እግዚአብሔር እንደሚሰማ ተጽፏል። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ የጌታ ዓይኖች ወደ ጻድቃን ናቸው ጆሮዎቹም ለጸሎታቸው ተከፍተዋል ይላል። የሚያሳየው እግዚአብሔር ከኃጥአን ጸሎት የጻድቃንን ጸሎት እንደሚሰማ ነው። ስለዚህ የቅዱሳን አማላጅነት ያስፈልገናል ስንል ከእግዚአብሔር ርቀን ሳይሆን ራሳችንን ዝቅ በማድረግና በደለኝነታችንን በማመን ነው። እንኳን ኃጢአት ኖሮብን በእውነት ኃጢአትም ባይኖርብን ንጹሃንም ብንሆን ግን ይህን ትሕትና እንድናጣ ቤተክርስቲያን አታስተምርም። መጽሐፍ ቅዱስም እያንዳንዱ በፊልጵስዩስ መልእክቱ ቅዱስ ጳውሎስ እንዳለው እያንዳንዱ ከሱ ይልቅ ባልንጀራው እንደሚሻል በትሕትና ይቁጠር ነው የሚለው። አሜን። ቃለ ሕይወትን ያሰማልን። ወደ መጨረሻዎቹ ቪዲዮዎች እናልፋለን። የሰንሻይን ኩባንያ ባለቤት ክቡር ዶክተር አቶ ሳሙኤል ታፈሰን እናገኛለን። ቪዲዮ እንመልከት። 500 ሰራተኛ ያለ አሁን 6500 ሰራተኛ በየወሩ የገብርኤል ስራ የለም። በአመት አይደለም በየወሩ ቢሮ ዝግ ነው። አጠቃላይ ለምን ቦርድ ቸርማናችን ገብርኤል ነዋ። እሱ ከያዝን የት እንሄዳለን? ምንም ከሰዓት ያወጣናል። ቂርቆስን ከሰዓት ካወጣኛ ነው የሚወጣ። ስለዚህ የቦርድ ቸርማናችን ገብርኤል ነው። የዛለት ዶዘር አይንቀሳቀስ፣ ሎደር አይነዳ፣ ገልባጭ አይደረግ። እኔ ከቤተሰቦቼ ጋር ከቤት ተነስቼ ግቢ ገብርኤል በእግሬ ለ34 ዓመት 68 ጊዜ ቁልቢ ገብርኤል ይጃለሁ። በአመት ሁለቴ ማለት ነው።
አይቀርም። የፈለገ ጦርነት መጣ ሲባል የፈለገ ነገር ይምጣ፣ የገብርኤል ታሪኩ ብዙ ነው፣ ከሰዓት ያወጣል። ቪዲዮን እንዳያችሁት ነው አቶ ሳሙኤል እንግዲህ የሰንሻይን ባለቤት ሲሆኑ በዚህ ልክ ቅዱስ ገብርኤልን ያከብሩታል። ስራም ዝግ ሆኖ ይውላል በሰንሻይን። ከዚህ በተጨማሪም እንግዲህ ቤተ ክርስቲያንን የሚረዱ ድሆችንም የሚደግፉ ናቸው። ከብፁዕ አቡነ ማትያስም የእውቅና ሽልማት ተበርክቶላቸዋል ከዚህ በፊት። በቅዱስነታቸው ተባርኮ የክብር ካባ ቤተክርስቲያን ላገለገሏት ለልጆቿ ትሰጣለች። በቅዱስ አባታችን እጅ ይከብራሉ። እንዴት እንደሚያምርባቸው ተመልከቱ። ቤተክርስቲያን ያከበረቻቸው እንዴት እንደሚያምርባቸው ተመልከቱ። እልል ብላችሁ እግዚአብሔርን አመስግኑ። በእውነት እሺ ከዚህ ጋር ተያይዞ በጽሕፈት ቤቱ እንደገና ደግሞ ያው ወደፊት እንግዲህ እስከ ዛሬ ድረስ ያው ይኖራቸዋል እንዳላቸው ብናውቅም ግን የቤተክርስቲያኗ ማስታወሻ የሆነ ልዩ የብር መቋሚያ ከዚህ ከካባው ጋር አብሮ ተሰጥቷቸዋል። ማን ይመስገን። እልል ብላችሁ እግዚአብሔርን አመስግኑ። በተጨማሪም እንግዲህ በቅርቡ ደግሞ የአረጋውያን ማረፊያና የእንክብካቤ ማዕከልም ከፍተው በርካቶችንም እየረዱ የሚገኙ ታላቅ ሰው ናቸው። ዶክተር ሳሙኤልን ኮመንት ላይ ሁላችሁም አመስግኗቸው። ዶክተር ሳሙኤል ታፈሰና ክብርት ባለቤታቸው እነዚህ የቤተ ክርስቲያናችን ልጆች በመላው ኢትዮጵያ ብዙ ታሪክ የሰሩ ናቸው። ትናንትም ይሄው እንደምታዩት እጅግ ያማረ የተዋበ የብር መስቀል ነው። የወርቅ ካባን የለበሱት ማን ይመስገን ማስቀደሻ ነው። ውበታችን እኛ ኦርቶዶክሳውያን ከሰም ቤተክርስቲያን ምስጋናዋን ታቀርባለች። ስራቸውን ይባርክላቸው፣ እስከ መጨረሻውም በዚህ በጎነታቸው ይቀጥሉ ዘንድ እግዚአብሔር ይርዳቸው፣ ፍጻሜያቸውንም ያሳምር እንላለን። በመጨረሻ የሐምሌ 19 የቅዱስ ገብርኤል ወረብ እንመለከታለን። ቪዲዮ ልጋብዛችሁ። Yeah.
ውድ የዞናታን ሚዲያ ቤተሰቦች ዛሬ እንግዲህ ሐምሌ 19 በዓሉን በማስመልከት በሰፊው ተማምረናል። ይህኛው ቻናል ሁለተኛው የዩቲዩብ ቻናሌ ነው። ዋናው ቻናል ናታን ሚዲያ ከ140 ሺህ በላይ ሰብስክራይበሮች ወይም ተከታይ ያሉት ነው። ነገር ግን እንግዲህ በአንድ ባልታሰበ ሌሊት ከዩቲዩብ አስደንጋጭ መልእክት ደርሶኛል። እሱም ለጊዜው ዋናው ቻናል ላይ ችግር ስለተከሰተ ቪዲዮ በዚህኛው በሁለተኛው ቻናል ላይ ብቻ እየለቀኩ ያለሁት እናም እግዚአብሔር ረድቶኝ እንግዲህ ዋናው ቻናል ላይ ይሄኛውም ቻናል እንዲስተካከል ቅዱስ ገብርኤል በዕለተ ቀኑ መልካሙን ነገር ለኔ የሚያሰማኝ ዘንድ እናንተም ትጸልዩልኝ ዘንድ እላለሁ። በትርፍ ሰዓት ቤተሰብን ለማገዝ የግዴታ ጠንክረን የተሻለ ነገርም ለእናንተ እያቀረብን እኛም እንግዲህ ለእናንተ ያዘጋጀነውን ቪዲዮ እናንተ ስታዩ ኮመንት ስታደርጉ አይዞ በርታ ስትሉ ሞራል ይሰጠናልና አበርታቱን ለማለት ያክል ነው። በድጋሚ መልካም በዓል ይሁንላችሁ። በዚህ ቻናል እንግዲህ ምርትና አገልግሎቱን ለማስተዋወቅ ወይም ለማንኛውም ሀሳብ ጥያቄ በ0912735701 ላይ ሃሎ ይበሉን ወይም በቴሌግራም @ሄኖክ6679 በኢትዮጵያም ሆነ በውጭ ሀገራት ያላችሁ ሀሳብ አስተያየቶቻችሁን ጻፉልን። በኢሞ፣ በቴሌግራም፣ በዋትስአፕ ከቴሌግራም በተጨማሪም በዋትስአፕ በኢሞ ልትናገሩን ትችላላችሁ ወይም ደግሞ ሜሴጅን ብትልኩ ይደርሰናል። በዚህ ቻናል በዞናታን ሚዲያ ከዚህ በፊት የተለቀቁ እንዲሁም ወደፊትም የምንለቃቸው እጅግ አስተማሪ የሆኑ ዝግጅቶች ወደ እናንተ ፈጥነው እንዲደርሱ ሁላችሁም ቻናሉን ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ እንላለን። ቪዲዮን ላይክ ያላደረጋችሁ ደግሞ ቪዲዮን ላይክ አድርጉ፣ ሼር አድርጉ ለወዳጅ ዘመዶቻችሁ። አዘጋጅና አቅራቢ ሄኖክ ነበርኩኝ ከዞናታን ሚዲያ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ በዚሁ ሰናበታለሁ። ሰላም። ሐምሌ 19 የሁለት ድግስ ነው። አባቴ ገብርኤል ሕዝቡን ሊባርክ ነው። የቁልቢው ገብርኤል ሕዝቡን ሊባርክ ነው። የሐዋሳው ገብርኤል ሕዝቡን ሊባርክ ነው። ሐምሌ 19 የሁለት ድግስ ነው። አባቴ ገብርኤል ሕዝቡን ሊባርክ ነው። የቁልቢው ገብርኤል ሕዝቡን ሊባርክ ነው። የሐዋሳው ገብርኤል ሕዝቡን ሊባርክ ነው። የግቢው ገብርኤል ሕዝቡን ሊባርክ ነው። የአምቦ ገብርኤል ሕዝቡን ሊባርክ ነው።